እሺ በዛሬው ትምህርታችን ይዤላችሁ የመጣው ቪዲዮ የአማርኛ ፊደሎችን ከሀ እስከ በ ያሉትን በክፍል አንድ አቀርብላችኋለሁ። እነዚህንም የአንደኛው ከሁለተኛው፣ ሁለተኛው ከሶስተኛው እያንዳንዱ ፊደል የሚለያይበትን ድምፁን፣ ቅርጹን በማየት በመስማት ድምፁን የምትማሩበት ይሆናል። ስለዚህ ትኩረት ሰጣችሁ ብትከታተሉት ታተርፉበታላችሁ። ስጀምርላችሁ የመጀመሪያዋ በአማርኛ ፊደል ገበታ የመጀመሪያዋ ፊደል ሀ ወይም ደግሞ ሀሌታ ሀ የምትባለዋ ናት። ከእሷ ጀምሬ እስከ በ ድረስ ያሉትን ዛሬ በክፍል አንድ የማቀርብላችሁ ይሆናል። እሺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግመዋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ፈጠን ብዬ ስለው ደግሞ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጣይ ያለችዋ ፊደል ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ደግመዋለሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ፈጠን ብዬ ስለው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ ቀጣይ ያለችዋ ደግሞ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግመዋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ፈጠን ብዬ ስለው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ቀጣይ ያለችዋ ፊደል መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እደግመዋለሁ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ፈጠን ብዬ ስለው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ ቀጥላ ያለችዋ ፊደል ደግሞ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እደግመዋለሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ፈጠን ብዬ ስለው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ቀጥሎ ያለው ደግሞ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እደግመዋለሁ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ፈጠን ብዬ ስለው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እሺ ቀጥሎ ያለው ፊደል ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እደግመዋለሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ፈጠን ብዬ ስለው ሰ፣ ሱ፣ ሲ፣ ሳ፣
ሴ ስ ሶ። እሺ ቀጥሎ ያለው ፊደል ደግሞ ሸ ሹ ሺ ሻ ሼ ሽ ሾ። ደግመዋለሁ። ሸ ሹ ሺ ሻ ሼ ሽ ሾ። ፈጠን ብዬ ስለው ሸ ሹ ሺ ሻ ሼ ሽ ሾ። እሺ ቀጣይ ቀ ቁ ቂ ቃ ቄ ቅ ቆ። እደግመዋለሁ። ቀ ቁ ቂ ቃ ቄ ቅ ቆ። ፈጠን ብዬ ስለው ቀ ቁ ቂ ቃ ቄ ቅ ቆ። እሺ ቀጥሎ ያለው ፊደል ደግሞ በ ቡ ቢ ባ ቤ ብ ቦ። እደግመዋለሁ። በ ቡ ቢ ባ ቤ ብ ቦ። ፈጠን ብዬ ስለው በ ቡ ቢ ባ ቤ ብ ቦ። እነዚህ ሲሆኑ እነዚህም ፊደሎች እያንዳንዱን ፊደል ከርሰሯን ወይም ጠቋሚዋን በመመልከት ቅርጿን፣ ድምጿን እያንዳንዱን ፊደል ማየትና መለየት መማር ትችላላችሁ። ስለዚህ ይህም ቪዲዮ በተከታታይ እያያችሁ እየተመለከታችሁ የአማርኛ ፊደሎችን ሙሉ በሙሉ መማር የምትችሉ መሆኑን ያስረዳችኋል። ስለዚህ እናንተ ማድረግ ያለባችሁ ስትቆጥሩ ከርሰሩን ተከትላችሁ የመጀመሪያዋ ፊደል ቅርጽ የአንደኛዋ ምን አይነት ናት፣ ሁለተኛዋ፣ ሶስተኛዋ፣ አራተኛዋ የሚለውን ታያላችሁ። ለምሳሌ የመጀመሪያዋ ፊደሎችን ስታዩ ምንም አይነት በጎኗቸውም ሆነ እግራቸውም ሆነ ቅጥል የሌለባቸው ወጥ የሆኑ ሲሆኑ ሁለተኞቹን ስታዩቸው በቀኝ በኩል ጎናቸው ላይ ቅጥል ያለባቸው፣ ሶስተኛ ፊደሎች ስታያቸው አብዛኛዎቹ ፊደሎች እግራቸው ወደ ቀኝ ዘወር ያለ ሲኖረው፣ አራተኛ ፊደሎች ደግሞ በግራ በኩል ያለው እግራቸው ያጥራል። አምስተኛዎችን ስታዩቸው ባለቀለበት በቀኝ በኩል ያለው እግራቸው ወይም በቀኝ በኩል ቀለበት ሲኖራቸው፣ ስድስተኛ ፊደሎችን ስታዩቸው ደግሞ አሁንም የተለየ ቅርጽ ከሌሎቹ ለየት ያለ ቅርጽ ያላቸው ሆነው ታገኟቸዋላችሁ። ሰባተኛ ፊደሎችን ስታዩ አብዛኞቹ ፊደሎች በቀኝ በኩል ያለው እግራቸው ያጥራል። የሰባተኛ ፊደሎች በቀኝ በኩል ያለው እግራቸው የሚያጥር ይሆናል። ስለዚህ እናንተ ይህን በትኩረት በደንብ ተከታተሉት። ሁሉን ነገር ያሳያችኋል። ከርሰሩን እየተከተላችሁ ድምፁን፣ ቅርጹን ታዩታላችሁ። ስለዚህ መማር ትችላላችሁ በቀላሉ። በሁለተኛ ዙር ወይም ደግሞ ክፍል 2 እስከምንገናኝ መልካም ጊዜ፣ ሰናይ ቀን ይሁንላችሁ።